ሃይማኖት መንካት አልፈልግም። የየትኛውም ሃይማኖት ተከታይ አይደለሁም። የምታውቁኝ ሰዎች ሃይማኖታችሁን አልነካሁም። የምንም አይነት ሃይማኖት ተከታይ መሆን አልፈልግም። ገና አልጨረስንምና ሳንጨርስ ማውራትም ይከብደናል፣ ሳንጨርስ መፍረድም ይከብደናል፣ ሳንጨርስ ተስፋ መቁረጥም የለብንም። አግብቶ ብቻን የመሆን አይነት ስሜት መሰማት ለምንድን ነው ይሄ የሆነው? አብሮ ቤት የብቸኝነት መቅሰፍትን እንዴት እንከላከል የሚል ይሆናል። የብቸኝነት መቅሰፍት። ሰላምና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? ያለው እግዚአብሔር ይመስገን። ተመልካቾች በዛሬው ቪዲዮ የምንመለከተው የሚያስተምሩን የሚያበረታቱን እንዲሁም ደግሞ መንፈሳዊታችንን ከፍ የሚያደርጉ ወደ መንፈሳዊት የሚመሩ ቪዲዮዎችን የምንመለከት ይሆናል። በተለይ ደግሞ ተስፋ ለቆርጣችሁ የሚሆን ቪዲዮ ነው። ወደ ቪዲዮ ልግባ። ከዚህ በኋላ የማደርገውን ነገር ኃላፊነት ወስጄ ነው የማደርገው። የማንንም ሃይማኖት መንካት አልፈልግም። የየትኛውም ሃይማኖት ተከታይ አይደለሁም። የምታውቁኝ ሰዎች ሃይማኖታችሁን አልነካሁም። የምንም አይነት ሃይማኖት ተከታይ መሆን አልፈልግም። መብቴ ነው። የምታውቁኝ ጓደኞቼ፣ የምታውቁኝ ዘመዶቼ ምናምን ሞቶ እንደተቀበረ ሰው መቁጠር ትችላላችሁ። አንድ ይሄ ነው። ሌላው እኔ በክብር ከሃይማኖት ስለይ በክብር እጅ ላይ ያሉ ነገሮችን ይሄው አንድ ስዕል አድኖ ይሄን ስዕል አድኖ በክብር ለቤተ ክርስቲያን እመልሳለሁ። አንድ ሌላ ይሄ ጽሑፍ ነው። በልዑል መጠጊያ የሚኖር ሁሉ በልዑል መጠጊያ የሚኖር ሁሉ በእሱ ጥላ ውስጥ ያድራል የሚል መዝሙር ብሎ የተጻፈ እንትን ነው። እሱንም ለቤተ ክርስቲያን አስረክባለሁ። ከዛ ይሄ ቤቴ ላይ ለብዙ ጊዜ የነበረ ነገር ነው። ይሄንም ለቤተ ክርስቲያን መልሼ አስረክባለሁ። ከዛ ይሄ የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። በተለይ ይሄ ለኔ ምንም ነው። ይሄ ቃል በተለይ ለኔ ከምንም በምንም ሂሳብ ሊያጽናናኝ የማይችል ቃል ነው። ምክንያቱም እኔ ለዘመናት በብቸኝነት እየለፋሁ እየጣርኩ እየሰራሁ አግዘኝ 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 ብዬ ለምኜዋለሁ። ጭራሹኑ ሊያግዘኝ ፈቃደኛ አይደለም። እኔ የማንንም ሃይማኖት የምታዩትን ስነ ምስል ስዕል አድኖ ጥቅሶችን አልቀድም፣ ምንም አላረግም። ለቤተ ክርስቲያን እመልሳለሁ። ሃይማኖትን የምትከተሉ ሰዎችን አከብራለሁ። እናንተም የኔን ሃይማኖት አልባነት የማክበር ግዴታ አለባችሁ። ነገር ግን ይሄ አልዋጥላችሁ ብላችሁ እኔን ማጥቃት የምትፈልጉ እኔን የሆነ ነገር ማድረግ የምትፈልጉ ሰዎች ጉዳይ አይደለም። እናንተን የሚያጸድቅ ከሆነ እናንተ ያላችሁበት ቦታ መጥቼ እኔ ለእናንተ እንድትገሉኝ ፈቃደኛ ነኝ። ችግር የለብኝም እናንተ የሚያስደስታችሁ ከሆነ። ነገር ግን እኔ የትኛውንም ሃይማኖት መንካት አልፈልግም፣ መከተል አልፈልግም። ይኸው እንደ እኔ የሆኑ ሰዎች እንዳለባቸው ጥላቻ የሆነ ሃይማኖት ተከትዬ የሆነ ነገር ምቀድ ምናምን አይደለም። ለዘመናት ያድነኛል ብዬ ተስፋ ያደረኩበት የኖርኩበት ሃይማኖት ነው። እንደዛ ነገር ሰጣ ገባ ውስጥ መኖር አልፈልግም። ተውኝ። የምታውቁኝ ሰዎች ጭራሽ ተውኝ። በላይፌ ውስጥ አትግቡ። ማንንም ሰው አላቅም። ጓደኛ የለኝም። ዘመዶቼንም አላቃችሁም። ማንንም ሰው አላቅም። ከማላውቀው ሰው ጋር ነው መኖር የምፈልገው። ጭራሽ ለአንድ ቀን እንኳን ካሳለፍኩት ሰው ጋር መኖር አልፈልግም። ከዚህ በኋላ እንደ አዲስ ከነመፈጠር የማያቀኝ እንደ አዲስ ሰው ጋር የግዴታ የኑሮ ውጣ ውረድ ስለሆነ በስራ አጋጣሚ በሆነ አጋጣሚ ልገናኝ ይችላለሁ። ከማንም ጋር ስለ ሃይማኖት ማውራት አልፈልግም። የማንንም ሃይማኖት መንቀፍ ምን ማለት አልፈልግም። ለኔ ግን ሃይማኖት ይበቃኛል። በኔ ህይወት ውስጥ ሃይማኖት አይሰራም፣ በቂ ነው። ይሄ ነው የኔ አቋም። ስለዚህ አቋሜን ወደዳችሁም ጠላችሁም የማክበር ግዴታ አለባችሁ። ባታከብሩት ምን ታደርጋላችሁ? ምንም ምን እስከ ህይወቴ ሊጠፋ ይችላል እንጂ ከዚህ በኋላ ወደ ሃይማኖት ተመልሼ ልገባ አልችልም። ሌላው አንድ ነገር የምነግራችሁ ወዳጅ ዘመድ የሆናችሁ ይዘነው ጸበል እንወስዳለን፣ እንትና ፓስተር ጋር እንወስዳለን፣ እንትና ሼክ ጋር እንወስዳለን ብላችሁ የምታስቡ ሰዎች ከነገ ጀምሮ ሂጄ ክፍለ ከተማ ወረዳ ላይ ደብዳቤ አጽፋለሁ። ማንም ሰው ጫፌን እንዳይነካ። ምክንያቱም እኔ
የአእምሮ ጤና ችግር የለብኝም፣ ምንም ነገር የለብኝም። ሰርቼ ለምኜ እንሰስ እባክህ የሰራሁትን ባርክልኝ ብዬ ያልተባረከለት ብዙ ነገር አግኝቶ ያጣ ሰው ነኝ እንጂ የአእምሮ ችግር ያለብኝ ሰው አይደለሁም። ነገር ግን ከሃይማኖት ነፃ ሁኜ ከዚህ በኋላ ሳለምን ምንም ነገር እንትን ሳልን ስራዬን ብቻ በማክበር ከሃይማኖት ውጪ ነፃ ሰው መሆኔን ከዛሬ ጀምሮ አውጃለሁ። ማንም ሰው በእኔ ህይወት ጣልቃ እንዳይገባ የፈለጋችሁትን አስተያየት ብትሰጡ ማንም ሰው ስለ ሃይማኖት ሊያወራኝ ስልኬ ላይ እንዳይደውል። የማንንም እገዛ አልፈልግም። መሞትም መዳንም በራሴ በግለሰቡ እጅ ላይ ያለ። ማንም ሰው በእኔ ህይወት አያገባውም። ዘመዶቼ ከኔ ጋር ንክኪ ያላችሁ ዘመዶቼ፣ ግዴታ የምገናኛችሁ ዘመዶቼ፣ ለምሳሌ የኔን ንብረት ንብረት በአደራነት ሰጥቻችሁ የምታስተዳድሩ ሰዎች ከእናንተ ጋር ግዴታ እገናኛለሁ። ምክንያቱም ገንዘብ ስለሚያገናኝ እገናኛለሁ። ከዛ ውጭ ሀሳቤን በልዩነት የሚያከብር ሰው በሙሉ ስለምንም አይነት ሃይማኖት የማያወራ ሰው ሁሉ ጋር ሰላም ልባባል እችላለሁ። በተረፈ አመሰግናለሁ። የፈለጋችሁን ሀሳብ አስተያየት መስጠት ትችላላችሁ። የኔ ጉዳይ አይደለም። ከባድ ነው እንደዚህ አይነት ሲቹዌሽን ላይ ይፈጠራል። በተለይ በህይወት ውጣ ውረድ ላይ አለ። ለፈርድ አይደለም የመጣሁት እኔ ለዚህ ለወንድማችን ይሄን ቪዲዮ አገኘው። ምናልባት ለኛም ለሱም ይጠቅማል ብዬ የማስበው ቪዲዮ ነው። ወደ ቪዲዮ እንየው። ላይ ያለ ነው። እኛ ገና አልጨረስንምና ሳንጨርስ ማውራትም ይከብደናል፣ ሳንጨርስ መፍረድም ይከብደናል፣ ሳንጨርስ ተስፋ መቁረጥም የለብንም፣ አንችልም። ስለዚህ በህይወት እየተኖረ እንዴት ተስፋ ይቆረጣል? አቡነ ሽኖዳ ሲናገሩ በህይወት እየኖራችሁ እንዴት ተስፋ ትቆርጣላችሁ ይሉና እግዚአብሔር ሰውን 3 ጊዜ ይፈትነዋል ይላሉ ጻድቁ አባታችን አቡነ ሽኖዳ፣ የግብፁ ሳልሳዊ ጳጳስ ማለት ነው። ሽኖዳ ሳልሳዊ ማለት ነው። አንደኛ የምትፈልገውን በሙሉ ሀብትህን በሙሉ ይሰጥህና ስጠኝ ያልከውን በሙሉ ሰጥቶህ እስቲ አመስጋኝነትህን ሊፈትንህ ሀብትም ስጠኝ በለው፣ ጤነትም ስጠኝ በለው፣ ሁሉም ነገር ስጠኝ ስትለው ይሰጥህና ዝም ብሎ ያያል። በምን ሊፈትንህ? አመስጋኝነትህን ሊፈትንህ። ሁለተኛ ደግሞ ስጠኝ ያልከውን በሙሉ ይከለክልና ምንም ነገር አይሰጥህም። እስከ ዕድሜ ልክ ድረስ እስክትሞት ድረስ አይሰጥህም። ከዛ በማጣት ውስጥ በችግር ውስጥ እንዴት እንደምታመሰግነው በህይወት ይፈትንሃል። በዛ ውስጥ እንዴት እንደምታመሰግነው እሱ ሊያውቅ አይደለም አንተ እንድታውቅ፣ ልክ አብርሃምን ሰዋልኝ ሲለው ማለት ነው። ሶስተኛ ደግሞ እግዚአብሔር የሚፈትነን ስጠን ያልነውን ነገር በማዘግየት ትዕግስታችንን ይፈትነዋል። ይጠብቃል አይጠብቅም፣ የእግዚአብሔርን ጊዜ ይጠብቃለሁ ይላል አይልም ብሎ ይሰጥሃል፣ ግን ያዘገየዋል። አንተ በምትለው ቀን አይሰጥህም። ከፈለገ 24 ሰዓት አዘግይቶ አንድ ቀን የተወሰነ ዓመትም ዘግየት ብሎ ይሰጥሃል። ከረፈደ በኋላ ሊሆን ይችላል፣ እሱ መብቱ ነው። ልክ እንደ አብርሃም ከረፈደ በኋላ በስተርጅና ይስሐቅን ልጅ እንደሰጠው ማለት ነው። ትዕግስትህን ሊፈትን እግዚአብሔር ይዘገያል። እግዚአብሔር በክፉ አይፈትንም ይላል መጽሐፍ ቅዱስ። እንደገና ሰው ደግሞ በገዛ ፈቃዱ በምኞቱ ይፈተናል፣ ወደ ኃጢአትም ይገባል ይላል። ስለዚህ ሁላችንም ስንፈተን እግዚአብሔር በክፉ አይፈትነኝም ብለን እንጀምራለን። ከፈተነኝም በክፉ አይፈትነኝም ግን አይፈትንም እግዚአብሔር። ፈታኝ ማነው? የወንድሞች ከሳሽ የተባለው ዲያብሎስ ነው። እግዚአብሔር ግን የሚፈትነን እንድንጠነክር ነው። ልክ ወርቅ እሳት ውስጥ ገብቶ ቆሻሻውን አስወግዶ ጥርት ብሎ እንደሚወጣ አፈር ውስጥ የፈለገ ያልተነጠረ ወርቅ ቢገኝም እንኳን ከአፈር መቀላቀል እንደማይችል ለብቻው ንጹህ እንደሆነ እሳት ውስጥ ገባም አልገባም ወርቅ ሁሉ ነገሩ ንጹህ ነው። ስለዚህ የበለጠ ግን እሳት ውስጥ ሲገባ ወርቅ ፍሌክሲብል ይሆንና አንገት ላይ፣ ጆሮ ላይ፣ ደረት ላይ፣ ማንኛውም ጣት ላይ ተንጠልጥሎ ጌጥ ይሆናል። እምነታችንም ልክ እንደዛ ነው የሚሆነው። በእሳት ሲፈተን፣ በመከራ ሲፈተን እንደዚህ ነው የምንሆነው ማለት ነው። እና ለማንኛውም ለወንድማችን ይሆናል ብዬ ያሰብኩት ቪዲዮ ነው። ለእኛም ይጠቅመናል ካስተዋል ነው ከሰማ ነው። ከዛ ውጪ ብዙ አይነት ነገር ሊፈጠር ይችላል። እኔ ምንም ነገር ልላች አልችልም፣ ምክንያቱም ገና ነኝ። ልጁ ቢያንስ 28 29 ዓመት ምናምን ይሆነዋል። ከባድ ነው። እሱ የደረሰበት ነገር ልንደርሰበት አንችልም። የሱን ማንም ሊረዳው አይችልም። ይሄ ሰው በሂደት ነው የሚስተካከለው እንጂ በመያዝ እንትኑን በማድረግ በመምከር በመዘከር ምናምን እንደማይሆን ራሱ ስለተናገረ ምንም ሂደት በሂደት በቃ ምንም እንደማያመጣ ሲያውቅ የሆነ ሰዓት እንደዚህ የተናደድንበት ጉዳይ ብሎ ይወርዳል። ያኔ እግዚአብሔርና እሱ ይገናኛሉ ብዬ አምናለሁ። ወደ ሌላ ቪዲዮ እንዳል ሰሉ ድግሪያቸው እንኩ ድግሪያቸው ድንቁርናዬን መልሱልኝ። አስተማረም ብላችሁ ቅጥረኛ ካረጋችሁኝ በኋላ ዘመድና ብር ከጠየቃችሁ ድግሪያችሁን ወሰዱና ያን ሰርቶ የመኖር ጉጉቴን መልሱልኝ። ፍቅር ከዘመድና ከብር ባሻገር ሲሆን ትሰጡኛላችሁ።
መማር ድህነት እንደሆነ አሁን ገብቶኝ የቅጥር መስፈርቱ ብርና ዘመድ ከሆነ ዲግሪ ምን ይሰራል? ይሄው ሰሩ ዲግሪያቸው ይሄው እኔ በንግግሩ ምንም አላዝንም። ስሙን የሚያውቀው ራሱ ባለቤቱ ነው። ግን ስደት ሊወጣ ይችላል። ይሄ ካርድ ይጠቅማል። እኔ በመቅደዱ ደብሮኛል እንጂ ከዛ ውጪ ያደረገው ነገር እሱ የሚያውቀው ነገር ስላለ ነው። ለፈርድ አይደለም የመጣሁት ልላችሁ ፈልጌ ነው። ግን ካርዱ የትም ያገለግላል። እንግሊዝኛ ይችላል። ካርዱ ራሱ የተለያየ ቦታ ላይ ሊያስገባው ይችላል። ዛሬ ወረቀት ያለው ሰው ወርቆ ያውቃል። ሀገር ላይ ነው እንጂ የሚሰራው ሌላ ሀገር ላይ ይሰራል። ሌላ ሀገር ላይ እንኳን ድጋሚ ትምህርት ለመግባት ያገለግላቸዋል። ከዚህ አንፃር በየው ጥሩ ነበረ። ግን አንድ ተስፋ የቆረጠ ሰው ምን ታረጉታችሁ? መልስ ሰጥቶ ይፈትናል። ምን እንዳለ እንኳን አዘጋጅተናል እኮ አይደል? ተናግሯል። በዚህ ዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፋለሁ ብለው አባ ጳውሊ እጅግ ድንቅ ቃል አለ። ከመከራ የሚሸሽ ከእግዚአብሔር ይሸሻል። ስለዚህ መከራና ፈተና ማለት እግዚአብሔርን የማይበት እግዚአብሔር ከኔ ጋር እንደሆነ ማውቅበት ነገር ነው ብሎ ማመን። አሁን ይሄ ማወቅ ነው እያወራን ያለው ማወቅ ማመን ያስፈልጋል። ክርስቲያን እንደሆነ የሚያምን ሰው በምንም ታምር አባት እናቱን በጣም እንደ ኢዮብ ሁሉ ነገርን ብታጣ ደስታን አታጣም። እኔ እንደውም በዚህ ጉዳይ በጣም ሲነሳ እጅግ የሚደንቀኝ አንድ ታሪክ አለ። አንድ አባት እየዞሩ መነኮሳቱን እያለቀሱ እግዚአብሔር እኮ ተወኝ እያሉ ያለቅሳሉ። እንዲህ ምን አድርገህ ምን አይነት ኃጢአት ሰርተህ? ኧረ እኔ ምንም አላጠፋሁም። ሁሉም የሚጠይቁት መነኮስ ያንን ሰው ምን አይነት ኃጢአት ሰርተህ ነው? እና ጠይቆ ሄደና አበምኔቱ ጋር ሄደ፣ ዋናው የገዳሙ አባት ጋር እና አባቴ እግዚአብሔር እኮ ተወኝ ብለው ሲያለቅሱ ምን አጥፍተህ ነው አይደለም እንደሌሎች አሉት። እንዴት አወቃሉት? ይሄው አመቱ ሙሉ መከራ የለም፣ በጤና ነው የምኖረው፣ መራብ መቸገር የለም። እግዚአብሔር ሆይ እግዚአብሔር ትቶኛል አባቴ ሲላቸው እሳቸው ራሱ አለቀሱ። እና መከራ ውስጥ ያላገኘው ችግር ውስጥ ያላገኘው እግዚአብሔር የዓለም ተድላና ደስታ ውስጥ አታገኘውም። እና ክርስቲያን መሆናችን ማሰብ እጅግ በጣም ትልቁ ነገር ነው። ለመከራና ለፈተና ያለን አመለካከት ከቀየረ በትክክል ህይወታችን ይቀየራል። ባይተዊ የፈጠነ ያለ ጊዜው በጣም የቸኮለ ልብ እንጂ የዘገየ ጌታ የለንም። እሺ ደግሞ ብቻችንን ከመሮጥ ከሱ ጋር መቆም ይሻላል እኮ። ብቻችንን ሮጠን የትም ሳንደርስ ከሱ ጋር የቆምን ቀን የተሳካልን ይመጣ። እንግዲህ ራሳችንን ይጠግናሉ ብዬ ያስኳቸው ቪዲዮዎች ናቸው። እንደተማራችሁበት ተስፋ አደርጋለሁ። እስቲ ስለ ስፒሪቹዋል ላይፍ እና ላይፍ ባላንስ ዛሬ እናያለን ልበላችሁ። እንዴት ነው ጸሎት ሊሆን ይችላል፣ ቤተክርስቲያን መሄድ ሊሆን ይችላል፣ የተለያዩ መንፈሳዊ ፕራክቲሶችን ማድረግ የምንችለው አተሴም ታይም ደግሞ ምድር ላይ ስንኖር አለ፣ ስራ አለ፣ ትምህርት አለ፣ ቤተሰብ አለ፣ ሶሳይቲ አለ፣ ጓደኛ አለ፣ ብዙ ነገር አለ። ጊዜ ስናሳልፍ ጊዜያችን እንዴት ነው የምናፍቃቀው? ሰው በህይወታችን ነገሮችን ባላንስ ለማድረግ እኔ ባላንስ ለማድረግ መሞከር ላይክ እንዴት ነው በአንድ ባላንስ ቢሆን ሲስተም ውስጥ እገባለሁ ብሎ ማሰብ ሞኝነት ነው። ግን ባላንስ ለማድረግ ኮንሲስተንትሊ መስራት መልካም ነው። ስለዚህ ባላንስ ቢሆን ላይፍ አለኝ ብላችሁ ካሰባችሁ መጀመሪያ ፕራዮሪታይዝ የምታደርጉትን ነገር ሊስት አውት አድርጉና ፕራዮሪታይዝ ለምታደርጉት ነገር ሞር ጊዜ በመስጠት ሌላኛው ህይወት ባላንስ እንዲያደርግ ወይም ፊት እስኪያደርግ ድረስ በትዕግስት መጠበቅን ተለማመዱ። በአንዴ መሆን ስለማይችል ማለት ነው። ሁለተኛ ነገር ደግሞ ቱ ቢ ሆነስት ስፒሪቹዋሊቲን ስታስቡት ህይወት ነው። ላይክ አትለዩት ከዓለሙ ላይ ማለት ነው። ስለዚህ አሁን ሌትስ ሴይ ስራ አለ፣ መስራት አለብኝ፣ መጸለይ ደግሞ እፈልጋለሁ ነው መንፈሳዊ ህይወትም ስላለ ምናምን ነገር ብላችሁ ካሰባችሁ በጣም ብዙ ስራ ሰዓት አትስሩ። በቃ ቱ ቢ ሆነስት ማለት ነው። የጸሎት ሰዓታችሁን የሚሻማ ከሆነ የሚቀድመው እሱ ነው ማለት ነው። ምክንያቱም አይ ቲንክ በመንፈሳዊ ህይወት ውስጥ የሚወለድ ህይወት መሆን አለበት ብዬ ነው የማስበው። እዚህ ምድር ላይ ስንኖር ከባድ ሊሆን ይችላል ቱ ቢ ሆነስት፣ ግን ደግሞ ፍሩትፉል ነው፣ በረከት አለው ማለት ነው። ሌትስ ሴይ ላይክ እንዴት ነው አሁን አስራት ስናወጣ ብራችሁ ይባረካል ይባላል ለምሳሌ አይደለም። እንደዛ ሲባል አሁን ሌትስ ሴይ ያለንን ብር ሊትራሊ እየቀነሰን እየሰጠን ነው። አሁን 100 ብር ካለኝ 10 ብር ስሰጥ 90 ብር ነው የሚቀርልኝ። እንዴት ነው የሚባረከው? እንዴት ነው 110 ላይክ ይባረካል ሲባል በቁጥር ሂሳብ አይደለም። 110 ወይ 200 ይሆናል ማለት አይደለም ያ ብር። ያቺን 90 ብር ግን 200 ብር እንዳለው ሰው የመጠቀም ጸጋው ይሰጠኛል ማለት ነው። ፍታ ሜክ ሴንስ ማለት ነው። እና በረከት አለው። እግዚአብሔርን አስቀድመን ለምናደርገው ነገር ሰዓታችን ሞር ለእግዚአብሔር ስንሰጥ ሌላ ትንሽ ሰዓት አለኝ ብለን ያሰብነውን ሰዓት በአንድ ሰዓት ውስጥ የምናገኘውን ነገር በ30 ደቂቃ ውስጥ የምናገኝበት መንፈስ ቅዱስ ጸጋ ይሰጠናል። ፍታ ሜክ ሴንስ። ስለዚህ እግዚአብሔርን ፕራዮሪታይዝ ከማድረግ እንዳትወጡ። በመንፈሳዊ ህይወት ውስጥ ላይፍ ምድራዊ ህይወትን ቢውልድ ለማድረግ ሞክሩ። ያ ነው መሰረቱ ማለት ነው። መሰረቱ እግዚአብሔር ይሆንና በዛ ውስጥ ስራ አለ፣ ትምህርት አለ፣ ቤተሰብ አለ፣ ጓደኞች አሉ፣ ማህበራዊ ህይወት አለ፣ ሁሉም ነገር አለ፣ ላይፍ አለ፣ ጂም አለ፣ ከራሴ ጋር ሳገር ብዙ ነገር አለ ማለት ነው። እንቅልፍ ሲከብዳችሁ ቱ ቢ ሆነስት ላይክ እንዴት ነው አንዳንዴ ሳክሪፋይስ የምታደርጉት ነገር ሊኖር ይችላል። ቀላል አይደለም።
በእንቅልፍ ምናምን ነገር በምትደክሙበት ሰዓት በሰላሙ ሰዓት እንቅልፍ ሲጎድላችሁ ሲደክማችሁ ከእግዚአብሔር ጋር ሲሆን ግን ብርታት ታገኙበታላችሁ ማለት ነው። ስለዚህ በማጣታችሁ አትጨነቁ። ሁሉም ነገር በራሳችሁ ካልኩሌት ሳይሆን እግዚአብሔር ይረዳኛል በማለት ጀምሩ ማለት ነውና መንፈሳዊ ህይወትን ከላይፍ ጋር ባላንስ የምናደርግበት መንገድ መንፈሳዊ ህይወትን ፕራዮሪታይዝ አድርጌ በዝን ዳት ህይወት ለመኖር ስሞክር ነው ማለት ነው። እግዚአብሔር ይረዳኛል፣ እግዚአብሔር ጋይድ ያደርገኛል፣ እግዚአብሔር ጸንቼ ትክክለኛ መንገድ ውስጥ እስክገባ ድረስ ያለውን ጥንካሬ፣ ማስተዋል፣ ጥበብ፣ ልቦና እየሰጠኝ ወደሚያስፈልገኝ መንገድ እንዲሄድ ይረዳኛል። በራስ ሳይሆን በእግዚአብሔር በመታመን እግዚአብሔርን በማስቀደም ሌላውን ህይወት እግዚአብሔር ይርዳኝ በመግባት መልካም ነው ብዬ አስባለሁ ማለት ነው። this is how I balance መጀመሪያ ፕራዮሪታይዝ አድርጌ ለእግዚአብሔር ጊዜን በመስጠት ምክንያት ሌሎች ጊዜዎችን በአግባቡ እንድጠቀም እግዚአብሔር አምላክ ይረዳኛል ማለት ነው እና ታይም ዌስት እንዳታደርጉ፣ ዲስፕሊን ኮንሲስተንት እንድትሆኑ መጸለይ ምናምን ነገር ጥሩ ነው። ፕሮክራስቲኔሽን እንዳይኖር ምናምን ነገር የራሳችን ጥረት ያስፈልጋል፣ የራሳችን ጉብዝና ይጠይቃል። ግን ከምንም በላይ ደግሞ እንድናደርገው የሚረዳን እግዚአብሔር ነውና that's what I'm going to say ማለት ነው። ወዳችኋለሁ ወይም what I have said already bye። ይህን ይመስላል ቪዲዮ። የሆነ ነገር እንደያዛችሁበት ተስፋ አደርጋለሁ። ግን እንደዚህ አይነት ነገር ላይፍ ስገቡ የስም ክርስቲያን መሆን ብቻ አይደለም፣ በዚህ በጸሎት ውስጥ መጽናት አለባችሁ፣ መሄድ አለባችሁ። በአምልኮት ህይወት ውስጥ ደግሞ በደንብ መበርታት አለባችሁ። የስም ክርስቲያን ሆኖ ጸሎት አድርጌያለሁ ግን አይሰማም ምናምን ከማለት ሞር እዚሁ ላይ ትኩረት ጸሎት ህይወቱ ላይ ትኩረት አደርጋችሁ ያኔ እግዚአብሔርን መፈተን ይሻላል ብዬ አምናለሁ። የውጭ ልመና ለምነን አይሰጠንም። በዚህ በመንፈሳዊ ሂደት ሄደን መጽናት እንደዛ ብዬ አምናለሁ። እዚህ ደግሞ እስኪ ብቸኝነት ስሜት ይሰማናል ለሚሰማችሁ አግብታችሁም እንደዚሁም ሆናችሁ ሰው መካከል ላይ ሆናችሁ ምንም ደስተኛ ማትሆኑ ሰዎች ለእናንተ የሚሆን ቪዲዮ ነው። መጀመሪያ ከችግሩ ከዛ ደግሞ ወደ መፍትሄው እንሄዳለን። አግብቶ ብቻን የመሆን አይነት ስሜት መሰማት ለምንድን ነው ይሄ የሆነው? አብሮ ቤት እየተጋሩ አብሮ የጋራ ልጅ ኖሮ አብሮ አንድ አልጋ ላይ እየተኙ ብዙ ነገሮችን ኃላፊነቶችን እየተጋሩ ግን ብቻን የመሆን አይነት ስሜት፣ የሲንግልነት ስሜት፣ ምንም አይነት ኮሚኒኬሽን ማጣት፣ የሚያቀራርብ ጨዋታ ማጣት፣ የጋራ ራዕይ ማጣት እና ልክ በሲንግልነት ዘመን ወይም ደግሞ በብቸኝነት ዘመን የነበረው ያ ስሜት ተጋብቶ ልጆች ወልዶ ሲመጣ በምን ምክንያት ነው? እሺ ሴትዮዋ ጥያቄውን ጠይቃለች፣ መልሱን ግን አልነገረችም። እኔ ጥያቄውን ጥያቄ አድርጌ ይሄ በመንፈሳዊ አባቶች መልሱን መልስ ይሆናል። አብረን እንማር። ምናልባት ሊረዝምባችሁ ይችላል፣ ግን ታገሱ፣ ታተርፉበታላችሁ። የዛሬው ትምህርት ርዕሳችን የብቸኝነት መቅሰፍትን እንዴት እንከላከል የሚል ይሆናል። የብቸኝነት መቅሰፍት። ዛሬ ብዙ ሰዎች በብቸኝነት ሕይወታቸውን ያማቀቃሉ። የብቸኝነቱ ሁኔታ ደግሞ ዘር፣ ቀለም የሚወስነው አይደለም። በመላው ዓለም የብቸኝነት መቅሰፍት አለ። ብቸኛ በሚሆኑበት ጊዜ የተለያዩ አይነት ድምጾችን ይሰማሉ። አንዳንድ ጊዜም እውነት የሚመስሉ፣ አንዳንድ ጊዜም እውነት የማይመስሉ፣ ዞሮ ዞሮ ውስጣዊ የህይወት ለብቻ የማድመጥ ችግር የብዙ ዓለም ትውልድ መከራ ሆኗል። ብዙ ጤናማ ሰዎች ናቸው ብለን የምንገምታቸው አገር አቅኚ መሪዎች፣ ፖሊሲ አውጪዎች፣ መርህ ነዳፊዎች፣ በፍልስፍና ዳራ ውስጥ ሌላ የታሪክ ጉዞ ያላቸው ሁሉ ጭምር የብቸኝነት መንፈስ ያጠቃቸዋል። ይሄ የብቸኝነት መንፈስ ራሱን የቻለ የዘመናችን ልዩ መቅሰፍት ነው። ብቸኝነት አካላዊ እና መንፈሳዊ ስሜትን ጤናማነትን እንዳይመጣ የሚያደርግ የተለየ የውስጥ በሽታ ነው። የብቸኝነት ችግር ሕፃናቶችን ሁሉ እየጎዳ መጥቷል። የ2 ዓመት፣ የ3 ዓመት፣ የ4 ዓመት፣ የ5 ዓመት ልጆች ብቸኝነትን ይለማመዳሉ።
እንዲህ አይነቱ አስቸጋሪና ውስብስብ የሆነ የክፉ መንፈስ አሰራር አለበት የለበትም የሚለውን ገና ሰዎች ሊረዱት ያልቻሉና በእውነትም ለመገንዘብ እድሉን ያላገኙ ብዙ ሰዎች እንዳሉ እንገነዘባለን። በብቸኝነት ውስጥ ማን ያለው? ለምንድን ነው ልጆች ብቸኛ መሆን የሚፈልጉት? ከትምህርት ቤት ጀምሮ ብቸኛ እንዲሆኑ የታቀደና የመንፈስ ሴራ አለ የለም? በመናፍስት ጉዞ ውስጥ ያለውን ነገር እንዳናቀው ምን ያህል የተደበቀ ሚስጥር ሆኖ ህይወታችንን ጎድቶታል። እና ይሄን የመሳሰሉትን ነገሮች ቤተሰቦች ለማጥናትም ሆነ ለመገንዘብ አልቻሉም። ልጆች የብቸኝነት መንፈስ ይዟቸው በር ዘግተው በተለያየ አይነት ሀሳብ ተውጠው ውስጣቸው ሲማቀቅ የማየቱ ጉዳይ የዛሬ የብዙ ቤተሰብ ልዩ ችግር ነው። እና ብቸኛ የሆነ ሰው ለሀገር ይጠቅማል? ለወገንስ ይጠቅማል? ራሱንስ ይጠቅማል? እንዴት ነው? የንቃተ ህሊና መዳበር ጉዳይ ወይስ የአስተሳሰብ መውደቅና መዝቀጥ ከክፉ መናፍስት ደባል ኃይል ጋራ ያለ ጉርምርምታ አሊያም በዛ ውስጥ ያለ የድብታ ጸጥታ ነው ወይስ እንዴት ነው የሚለውን ነገር ለማገናዘብ ብዙ እንሞክራለን። እግዚአብሔር ማስተዋሉን ይስጠን። ሁላችንንም በመንፈሳዊ ጸጋ ይጎብኘን። መጽሐፍ ቅዱስ ወስዳችኋለሁ። ዘፍጥረት 2:18 ላይ የዚህ ቃል መነሻ የሚሆነን ኃይለ ቃል እናገኛለን። እግዚአብሔር አምላክ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም። ሰው ብቻውን ይሆን ዘንድ መልካም አይደለም። በዕብራይስጥ ምን ይላል? ቫዮሜር አዶናይ ኤሎሂም ሎቶብ ሕይወት አደም ለብኒ ለባዶ እሴሎ ኤዜር ከኔግዶ ይላል። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። የሚገርም ነው። ሎቶብ ሕይወት አዳማህ ለባዶ ሰው ብቻውን ይሆን ዘንድ መልካም አይደለም። መልካም አይደለም ሲል በፍጥረት ሂደት ውስጥ መጀመሪያ እግዚአብሔር ሰማይና ምድር በፈጠረበት ጊዜ መልካም ነው ያለበት ቃል በዕብራይስጥ ቶብ ተብላ ትታወቃለች። ቶብ ግን አሁን በኔጌቲቭ ወይም ደግሞ በተቃራኒ ስትጠራ ሎቶብ መልካም አይደለም ይህዬ እያለ ዓለምን የፈጠረበት የይሁንታ ነባራዊ እውነታ ነው። ይሄ የህዬ ለብቻው መልካም አይደለም፣ ረዳት የሚመቸውን እንፍጠርለት። ኤኤሴሎ ኤዜር ከኔግዶ ረዳት እንፍጠርለት። የህዬ የይሁንታ ይሁን እያለ ዓለምን እንዳስገኘ እኛንም በሱ አምሳል በሱ ክብር በሱ ፊት በሱ ገጽና በሱ እስትንፋስ መፈጠራችን ላይ ያለውን እውነት ስናይ የህዬ ነው። የህዬ ማለት ይሁንታ ይሁን የሚል በጎ ሰማያዊ ፈቃድ የታከለበት ነው። ስለዚህ በእንዲህ አይነት ሞገስ ውስጥ በእንዲህ አይነት ተፈጥሯዊ ስጦታ ውስጥ የተፈጠረ የሰው ልጅ ለብቻው ይሆን ዘንድ መልካም አይደለም። በመጀመሪያ ደረጃ አንድ ትውልድ የብቸኝነትን መንፈስ ለማራቅ ብቸኛ የሚያደርጉትን ነገሮች ሁሉ በየጊዜው ሊመጡ፣ በየጊዜው ሊፈጠሩ፣ በየጊዜው ሊፈለሰፉ ይችላሉና ይህንን በቅድመ ሁኔታ ሰዎች እንዲማሩ ሕፃናቶችም እንዲያውቁት ያስፈልጋል። ሰው ብቸኛ ሲሆን የስነ ምግባር መንፈሳዊ ተስፋዎች ይቋረጡበታል። ተው የሚባለውን ለመተው እንዲችል የሚያስችሉ መንፈሳዊ የህይወት ጥበቦች ይሩቁበታል።
ብቸኝነትን ያተኮረ ሰው ስነ ምግባር የለውም። ከዛም አልፎ ተርፎ ቤተሰባዊ የሆኑ ባህሎች፣ ወጎች፣ ስርዓቶችን ለማወቅ እድል አያገኝም። ብቸኛ ነዋ። የብቸኝነት መቅሰፍት ነው። የብቸኝነትን መቅሰፍት የምንከላከለው እግዚአብሔር እንደነገረን መንገዱን ስናውቅና ስንረዳ ነው። እናትና አባቶችም ይህንን እውነታ ሲያውቁ እና ሲረዱት ነው። ወይቤ እግዚአብሔር ኢኮነ ሰናየ ለእጓለ እመሕያው ይንበር ባህቲቱ አላ ንግበር ሎቱ ቢጸ ዘይረድኦ። የሚደንቅ ነው። እግዚአብሔርም አለ ወይቤ እግዚአብሔር አለ። እግዚአብሔር እንዲህ አለ። ኃያሉ የፈጠረን አምላክ አለ። እሱ ሲናገር እሱ ሲል ይሆናል። ለምን? የሁሉ ጌታ የሁሉ ነባራዊ እውነታዎችን አስገኝ ነው። ስለዚህ ኢኮነ ሰናየ ለእጓለ እመሕያው ይንበር ባህቲቱ፣ ሰው ብቻውን ይኖር ዘንድ ብቻውን ይሆን ዘንድ ኢኮነ ሰናየ መልካም አይደለም። ሎቶብ ያለው የዕብራይስጥ ማለት ነው። ሎቶብ ቶብ ሰማይን ይሁን አለ፣ በይሁንታው ፈጠረ። ምድርንም ይሁን አለ፣ በምድርንም ፈጠረ። በጨለማ ውስጥ ብርሃን ይብራ አለ፣ ይሁን አለ፣ በይሁንታ ውስጥ ብርሃን ተፈጠረች። በእግዚአብሔር ጉልበት፣ በእግዚአብሔር ኃይል፣ በእግዚአብሔር ጥበብ ብርሃናቶች ህልውናቸውን አገኙ። በጣም ታዲያ የሚገርመው ሰው ብቻውን ይሆን ዘንድ መልካም አይደለም ነው። አየህ፣ መልካም አይደለም። እና ብቸኝነት አካላዊና መንፈሳዊና ስሜታዊ ጤንነትን በእጅጉ ይጎዳል። አካልን ለብቻ በሚያደርጉበት ጊዜ አካል ለብቻው ሲሆን መናፍስቶች ይመለከቱታል። አካል ለብቻው ከሆነ ደግሞ ከእግዚአብሔር ጋራ፣ ከቅዱሳን መላእክት ጋራ፣ ከቅዱሳን መንፈስ ጋራ ሲሆን የዛን ጊዜ ብቸኝነት አይደለም፣ የበረከት፣ የጸጋ፣ የሞገስ፣ የሰላም፣ የፍቅር ሰው መሆኑን ያመነ ሆኖ ሲገኝ ነው። ያኛው ብቸኝነት የህይወት መርህን በመንፈሳዊ ኃይል የተከተለ ነው። ይሄኛው ብቸኝነት ግን አካልን ለብቻ ማግለል። በዚህ በ21ኛው ክፍለ ዘመን ውስጥ በጣም ብዙ የህብረተሰብ አካል ብቻውን በመሆን ጊዜውን ፈጅቶ ዘመኑ አልቆ ከታሪኩ ውጭ ሆኖ ግማሹም ለብቻው በየቤቱ ኖሮ በተናጠል ሐሳባቸውን መግባባት የማይችሉበት መንፈስ ላይ ሲደርሱ ሚስትም ለብቻ ሞታለች፣ ባልም ለብቻ ሞቷል። በር ተዘግቶ ሞቷል። ሽማግሌዎች ሳይቀሩ እናትና አባት እየተባሉ በታሪክ አንድምታ ውስጥ የቆዩ በአካባቢያዊ ተፈጥሮ ገጽታ ውስጥ የበላይነት የነበራቸው በብቸኝነት መንፈስ ተመተው በር ዘግተው ደርቀው የቀሩ በውጭ ዓለም ብዙ ናቸው። ዛሬ የኛም ትውልድ እንደዚሁ አይነት ነው። በአካላዊ ባህሪው ላይ የብቸኝነት መንፈስ፣ ስሜቱም የብቸኝነት መንፈስ ይሆናል። አካላዊ ገጽታው በር ዘግቶ ለብቻ ሲሆን፣ በውስጡ በኩል ያሉት ስሜቶችም ደግሞ የዛኑ ያህል መንፈሳዊ ጉዳቶችን የሚያጠነክሩ ናቸው። መንፈሳዊ ጉዳቶች ብቸኛ ሆኖ መኖር፣ የስሜት መንፈሱ ብቸኝነት ነው። ከሰዎች መራቅ፣ ከቤተሰብ መራቅ፣ ከወገን መራቅ፣ ከልጆች ወይም ከማህበራዊ ህይወት መራቅ፣ እነዚህ የብቸኝነት መንፈስ የተለየ የህይወት ጉዳትን አጠንክረው የሚያመጡ ናቸው። በስሜቱም ይጎዳል፣ በአካሉም ይጎዳል። በዚህ አይነት መንገድ ሊገባ የሚችል አንዳንዱ በሱስ የተጠመደ ነው። ህፃናቶች ምንም አይነት የሱስ ነክ ነገር ባህሪ ባይኖራቸውም ግን ለብቻ የዚህ የመናፍስቱን የድህረ ገጽ ተልእኮ ውስጥ ገብተው ለብቻቸው እንዲመለከቱ ይደረጋሉ። በ4 ዓመት በ5 ዓመት በኢንተርኔት ልክፍት በቀላሉ ስለሚለከፉ ከቤተሰቡ ይልቅ የራሳቸውን ስሜት ፈጥረው በር ዘግተው ለብቻቸው ሲቃትቱ እናገኛቸዋለን። በዚህ ጊዜ በተደበቀ የመናፍስት አሰራር ስልት ውስጥ ህይወታቸው ይገባና ገና በ5 እና በ6 በ7 ዓመት የሱሰኝነት መንፈስ ይጠናወታቸዋል። በህይወታቸው ውስጥ የስሜታቸው አንዱ አካል ይሆናል።
በዚህ ጊዜ ለትምህርት ያላቸው ፍላጎት እየቀነሰ እየጠበበ ይመጣል። አንዳንድ ጊዜም በግምትና ዝም ብሎ በጌስ የሚያደርጉት የትምህርት እሽቅድምድሞሽ ለእናትና አባት የተሻለ እውቀት እንዳላቸው አድርገው ለማሰብ እንደሚችሉ አይነት ሆኖ ይከሰታል። እንዲህ አይነቱ ክስተት እጅግ በጣም አደገኛ በሆነ ሁኔታ ውስጥ እንዲወድቁ ያደርጋቸዋል። ስለዚህ የብቸኝነት መንፈስ አካላዊ ስሜታቸውን መናፍስት እንዲቆጣጠረው ይጋብዛቸዋል። በዚህ መልኩ የወደቁ ልጆች በቀላሉ አመላቸውን ወደ ሰብአዊ ፍጡር ለመመለስ ብዙ ቤተሰቦች ይቸገራሉ። የሚመራቸው የመናፍስቱ የቅዠት ዓለም ስለሆነ የቅዠት ዓለም ውስጥ ይገባሉ። ያ የቅዠት ዓለም ቨርቹዋል ወርልድ የሚባለው ነው። ቨርቹዋል ወርልድ ማለት በምናብ ምስል ውስጥ ህይወታቸውን ማሳለፍ፣ በምናብ ምስል ውስጥ ባህሪያቸውን ማቆራኘት፣ በምናብ ምስል ውስጥ አካላቸውን ሱሰኛ ማድረግ ቨርቹዋል ወርልድ ብለው የምናብ ምስል ሰጥተዋቸዋል። ያ የምናብ ምስል በመላው ዓለም በተለያየ አይነት መንገድ በሞባይል፣ በኢንተርኔት፣ በተለያየ ድህረ ገጽ ላይ ውስጣዊ ህይወታቸውን በሚከታተል መናፍስታዊ ጥበብና ዘዴ ዓለምን የሚቆጣጠሩበት የሰይጣናዊ መንገድ አካሄድ ነው። ቨርቹዋል ወርልድ ላይ እንደርሰናል። እንግዲህ እኛ ደግሞ የዓለም ምናባዊ ምስል ውስጥ ታስረህ መዋል፣ ከጊዜ ወደ ጊዜ እያሻሻልህ ያንን እንደ አመልና እንደ ሱስ አርገህ መያዝ። የሚጨበጥ ነገር የለም፣ የሚያዝ ነገር የለም፣ ግን በምናባዊ ምስል ትዋኛለህ። በዚህ ጊዜ ይሄ ቨርቹዋል ወርልድ ወይም ምናባዊ የምስል ዓለም ውስጥ መታነቅ፣ በዛ ውስጥ ተይዘህ ህይወትህንና ጊዜህን ማባከን፣ የትውልድ መሰረታዊነት የሆነውን የህይወት የመኖር አቅጣጫን በዚህ በማይታወቅ ዓለም ውስጥ እንደሚታወቅ አድርገህ መቀበል። እንዲህ አይነት በሚሆንበት ጊዜ ስሜትህም በዚህ ውስጥ ይወድቃል፣ አካላዊ ባህሪም በዚህ ይታሰራል። ከዛ በኋላ ቤት ዘግተህ አንዳንድ ጊዜ ትዝ የሚልህ ለሰውነት የሚያስፈልጉ ነገሮች ብቻ ወይ ስርብህ ወይም ሲጠማ፣ አንዳንዴም እንዲህ ባለ ነገር ውስጥ ከቆየህ ምግቡም መብላት መጠጣቱም አይታይህም። ምክንያቱም የራስ ዓለም እየፈጠርክ ነው። ሌላው ዓለም በፈጠረልህ ውስጥ በምናብ እየተጓዝክ ነው። በምናብ እየበላህ ነው። በምናብ ሚስት እያገባህ ነው። በምናብ እየሰራህ ነው። ግን እውነታው እዚህ ጋር ምንም ጭብጥ የሆነ ነገር የለም። የምናብ ዓለም፣ የምኞት ዓለም ብቻ እያይኸው በዛው ጭልጥ ብለህ የምትጠፋበትን የክፉ የመናፍስት የሴራ አገዛዝ ሰውነትን እንዲቆጣጠር ያደርገዋል። ይሄ መናፍስታዊ ነው ወይስ ስሜታዊ ነው ወይስ አካላዊ ነው ስንል አካልህን መጠቀሚያ የሚያደርግ ስሜትህን ለመቆጣጠርና በመናፍስት እይታ ውስጥ እንድትገባ የማድረግ ዘመናዊ የዚህ የሰይጣኒዝም ዓለም ትውልድ ቅንብር ነው። በመሆኑም በዚህ በ21ኛው ክፍለ ዘመን ያለው ትውልድ ቀደም ሲል ከነበረው ትውልድ የማሰብ ችሎታውና በባህሪውም በኩል ይሄ ነው የሚባል ውጤት የሚያስገኝ አለመሆኑን ዛሬ በውጭውም ዓለም በዚህ በሀገርም ውስጥ ያለው ትውልድ ራሱን የቻለ ማያና መመልከቻ ሆኖናል። ከዛ በኋላ የብቸኝነት ሌላ ዓለም ፈጥሮ የማያገኛቸውን፣ የማይደስሳቸውን፣ የማይጨበጣቸውን ነገሮች ሁሉ የራሱ ተቋም ማድረግ ይጀምራል። መንገዱንም መውጫ መግቢያውንም የሚፈልገውን ነገር ሁሉ በቨርቹዋል ዓለም ላይ ይጓዛል፣ ይነጉዳል። በምኞት ቁጭ ብሎ አይሮፕላን ተሳፍሮ ይነጉዳል፣ በምኞት ይሄዳል። እንዲህ በምኞት እየሄደ የሚኖር ትውልድ ሐሳቡ ጤናማ ነው ብሎ መገመትና ለሀገር፣ ለእምነት፣ ለታሪክ አደራ ይበቃል ብለህ መገመት እጅግ በጣም የዋህነት ነው። ምክንያቱም በዚህ በማይጨበጥ ዓለም ውስጥ ሕሊናው ተይዟል። የስነ ልቦና ንቃቱም የዛኑ ያህል በዚሁ በመናፍስቱ ዓለም የታሰረ ነው። የብቸኝነት የህይወት ጉስቆልና ባህሪ ውስጥ ይመጣል። የሰውነቱ
በየጊዜው መቀነስ፣ በየጊዜው መክሳት፣ አንዳንድ ጊዜ እውነት የማይመስሉ ነገሮችን ሲናገሩ መስማት፣ ከእውነታው ዓለም እና ከሚታየው ገጽታ ውስጥ መውጣት፣ የእናትና አባት ፍቅር እና ቤተሰባዊ ምክክሮች፣ ቋንቋዎችና ማህበራዊ ግንኙነቶች ከባህሪው መራቅ፣ እነዚህ ሁሉ ታሳቢ ሆነው በብቸኝነት ሲማቅቅ ይቆይና የራሱን ዓለም ፈጥሮ የራሱ እንጀራ ግን የሌለው የራሱን ሐሳብ በቨርቹዋል ወይም በምናብ ውስጥ አግኝቶ ግን የሚጨበጥ እውነታ የሌለው በምኞት ዓለም እየቃዠ ወደ መቃብር ይሄዳል። የማይጨበጥ በሚሆንበት ጊዜ ይናደዳል፣ ይበሳጫል፣ ከቁጥጥር ውጭ ይወጣል። ከዛም በኋላ አላስፈላጊ የሆኑ የመናፍስቶችን ሹክሹክታ ያደምጣል። እነዚህ እኮ ጠልተው ነው ለብቻ ያደረጉህ የሚል የመናፍስትን ድምፅ ከውስጡ ይሰማል። እነዚህ ድምፆች የጠላትነትና የተቃራኒነትን ሐሳብ የሚያመነጩ መናፍስታዊ ሹክሹክታዎች ይባላሉ። መናፍስታዊ ሹክሹክታዎች። እነዚህ መናፍስታዊ ሹክሹክታዎች በልቡ ውስጥ ያወራል፣ በህሊና ውስጥ ያወራል፣ በአእምሮ ውስጥ ያወራል፣ በነፍስ ውስጥ ያወራል። አልፎም ተርፎ በስጋ ክፍል ውስጥ አንደኛው ነገር ላይ ሁሉ ሲያወራ ትሰማዋለህ። አንዳንድ ልጆች እጃቸው ላይ የሚያወራ እየመሰላቸው እጃቸው ላይ ይመታሉ። ምንድን ነው የሚያወራው ብለው ይመታሉ። አንዳንዶቹ ደግሞ ራሳቸውን ይመታሉ። አንዳንዶቹ ደግሞ ልባቸውን ይመታሉ። አንዳንዶቹ ትከሻቸውን ይመታሉ። አንዳንዶቹ ደግሞ እግራቸውን ወደታች ይመታሉ። ለምንድን ነው የሚመቱት? ያዋራቸዋል፣ ወሬውን ያደምጣሉ። ማውራቱ ሲሸለቻቸው እንዲሸለቻቸው ያደርግና የሞት አቅጣጫዎችንም ይጠቁማቸዋል። የሞት አቅጣጫ በምን አይነት ሞት መሞት እንዳለበት ይመክረዋል። ወይ በውሃ ውስጥ፣ ወይ በገደል ውስጥ፣ ወይ በመኪና መጋጨት፣ አሊያም ደግሞ መድኃኒት መርዝ ጠጥቶ በሞት፣ አሊያም ደግሞ መድኃኒቶችን አብዝቶ በመቃም እንዲሞት የሚደረጉ የሞት ምልከታዎች በባህሪ ውስጥ ይነበባሉ። ይህንን የብቸኝነትን መንፈስ ለመከላከል የሚያስችለው አንዱ መንገድ ቤተሰቦች በጋራ የሚጸልዩ ከሆነ ነው። አባት እና እናት ማምለክና መስገድ ሲጀምሩ መናፍስቱ ለአምልኮት የተገዛ ስላልሆነ ይርቃል። ቢያንስ እየራቀ ይሄዳል። አንዳንድ ጊዜ እየመጣ አደጋ ቢያደርስም የሐሳብ ነውጥ ፈጥሮ ወደ ነበሩበት ለመመለስ ቢታገልም ግን ከጊዜ ብዛት፣ ከጸሎት ከስግደት ብዛት፣ ለእግዚአብሔር ጊዜ ከመስጠትና ልመናን በጠላት ላይ ኃይል ማግኘት እንዳለበት መረዳትን የሚያህል የህይወት በጎነት በውስጡ ሲጀምር መናፍስቱ በጎነትን አይወድም፣ መታዘዝንና ቅንነትን አይወድም፣ ሰላምን፣ ፍቅርን አይወድም። ስለዚህ የማይወደውን ነገር መፈለግ ነው። የማይወደውን ነገር በህይወታችን ውስጥ ማዘውተር ነው። ስለዚህ የብቸኝነት ክፉ ኃይልን የምንቋቋመው በዚህ በዘመናዊ ቴክኖሎጂ ውስጥ ባለ የመቃተት መንገድ ሳይሆን በጸሎትና በአምልኮት ነው። ስለ ቅዱሳን በመማር ስለ ጻድቃን መንፈስ በመማር እንዲሁም ደግሞ የክፉ መናፍስቶችን ጎጅነት ለማወቅ ራሳችንን ዝግጁ ስናደርግ የቨርቹዋል ዓለም የሰይጣኒዝም አካሄድ በተሻለ መንገድ በባህሪያችን ላይ ለመግለጽ የሚያደርገውን ጉዞ ቶሎ ልናቆመው የምንችልበትን እውነት እናገኛለን። ሳይንስና ቴክኖሎጂ ይሄ የተለየ ጥበብና ዘዴ ነው በሚለው ብቻ ስንጓዝ የምናብ ዓለም ይዘን ሀብታችንንም ገንዘባችንም በምናብ ውስጥ አስገብተን እንድንማቅቅ የሚያደርጉን የሰይጣኒዝም አባል ሰዎች የሚፈጽሙት ተግባር መሆኑን አለመዘንጋት ነው። እግዚአብሔር ማስተዋል ይስጠን። እግዚአብሔር ምንድን ነው ያለው? እግዚአብሔር አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም። ይሄ ለጋብቻ ብቻ አይደለም፣ ለእያንዳንዱ ለተወለደው ትውልድም መሰረት የሚሆን መንፈሳዊ መመሪያና የህይወት መርህ ፖሊሲ ነው። የህይወት መርህ ፖሊሲ ነው። ብቻውን አይደለም ብሏል እኮ እዚህ ለባዶ ብሏል። ለብቻው ብቻ በዕብራይስጥ ለብቻው ይሆን ዘንድ ሰው መልካም አይደለም። በቃ እኮ ወዮሜር አዶናይ ኤሎሂም ሎቶብ ሕይወት አዳም ለባዶ
ሎቶ መልካም አይደለም ብሏል። መልካም ነው ብለን የጀመርነው የድህረ ገጾች የብቸኝነት መንፈስ ዛሬ ውጤታማ ስኬታማ የሆኑ ሰዎችን ሁሉ ተቆራኝቷል። በሀብት፣ በኑሮ፣ በእውቀት፣ በስልጣን የቀረሽ የማይባሉ ሰዎች ብቸኞች ናቸው። ብቸኞች በሚሆኑበት ጊዜ ሐሳብ ይጠፋቸዋል። ስለዚህ ከጊዜው ከዓለም እና ከስጋውያን ከሳይኮሎጂስቶችና ከርዕዮተ ዓለም ምናቢስቶች ከነሱ ሐሳብ ሲወስድ ወደ ቨርቹዋል ይጠጋሉ። በምናብ ውስጥ ይኖራሉ። በምናብ ውስጥ ሲኖሩ በምናብ ይመራሉ፣ በምናብ ይናገራሉ፣ በምናብ ያወራሉ። ተምኔታውያን ይሆናሉ። ተምኔት ምኞት ብቻ የተምኔት ዓለም ውስጥ ገብቶ መዋዠቅ ይሆናል። ተምኔት በህሊና ውስጥ አስቀምጠው ወደ ውጪ ስታወጣው የተወሰነው ይሆንና ሌላው የማይሆን ይሆናል። የተወሰነው የሚሆነው በተፈጥሮ በምታደርገው ትግል ውስጥ ነው። ያን ታግለህ አሊያም በጉልበት አሊያም በኃይል አሊያም በስልጣን አሊያም ገደብ በሌለው አገዛዝ ውስጥ ልትፈጽመው የምትችለውን ቨርቹዋል ምናባዊ አመራር ተምኔታዊነትን በባህሪ ውስጥ እያነገስ ስትቀጥል እንቅፋቱ የሚታወቀው አሁን አይደለም፣ እየቆየ የታሪክና የሰብአዊ አንድምታህ ከአንተ ጋር አልተገናኘምና ውጤቱ መራራ ለቅሶን የሚያስቀጥል ይሆናል። ወደ ራስህ ስነ ልቦና ለመመለስ ምን ያህል አስቸጋሪ ነው ይሄ። በእንዲህ አይነት ውስጥ የሚገቡ ሰዎች ራሳቸውን ቶሎ አያገኙትም። ምክንያቱም ሌላ የተዋቀረ ኃይል አለ፣ የተደራጀ እና በዓለም ቴክኖሎጂ ውስጥ ስር የሰደደ አጥቂ የጥፋት መናፍስቶች ህይወቱን አዋቅረውታል። ስነ ልቦናው ተይዟል። አይነ ህሊናው ተይዟል። የመንፈሳዊነት አቅሙ ሙሉ በሙሉ ተሟጥጦ ራሱ ቨርቹዋል ሆኗል፣ ምናባዊ። በሌላ አነጋገር የቅዠትን ዓለም በባህሪ ውስጥ ይዟል። ይህን የቅዠትን ዓለም ወደ እውነታ ለመለወጥ ምን ያህል ሰው መጉዳት አለበት? ምን ያህል ሰው መሰቃየት አለበት? ምን ያህል ሰው መሞት አለበት? ተመልካቾች የዛሬ ቪዲዮ ይህን ይመስል ነበረ። ተመልካቾች ቁም ነገር የሆነ ስንቅ እናያዛችሁበት አምናለሁ። ሰላም ቆዩ።